ይሄ የአንድ ሰው ታሪክ ብቻ አይደለም። ወደሚጎዳን ነገር መመለስ ስንል ምን ማለታችን ነው? ግን ይህንን ስንል ስለ ፍቅር ግንኙነት ብቻ አይደለም እያወራን ያለነው። ምናልባት ወደሚጎዳን ነገር የምንመለሰው ህመሙን ስለምንወደው ይሆን እንዴ? ወይስ ህመሙ ውስጥ ያለው ትንሹን ደስታ ስለምንፈልግ? ለምን የምናውቀው ህመም ከማናውቃቸው ሰላሞች ይበልጥ ደህንነት እንዲሰሙን ያደርጋሉ የሚለውን ነው። አእምሯችን ይህ ነገር እየጎዳህ ነው ራቅ ሊለን ይችላል። በተቃራኒው ደግሞ ስሜታችን ይህን ነገር እኮ ወደኸዋል፣ ካለሱ ምንም ልትሆን አትችልም። በሁለት ግጭቶች መካከል አእምሯችንና ስሜታችን እርስ በርስ ሊጣሉብን ይችላሉ። በመካከላችን ያለው ፍቅር ሳይሆን መጣበቅ፣ ይሄ አታችመንት የምንለው ነገር እንደሆነ አውቃለሁ። ግን ከሷ ውጪ ማን እንደሆንኩኝ ማወቅ እስኪሳኔን ድረስ ሱስ ሆናብኛለች። የለመድነው ስቃይ ከማናቀው ሰላም የሚሻል መስሎ ስለሚሰማን ነው። ሊገመት የሚችል ህመም ከማይታወቅ እድል በላይ ደህንነት ሆኖ ይታየናል። አእምሮዬ አብቅቷል፣ ሂድ ሂድ እያለ ሲጮህ ሰውነቴ በእነዚያ አለንጋ እጆቿ መዳበስን አጥብቆ ይመኛል። ይሄ ፍቅር አይደለም። ሰውነታችን ለነዛ ነገሮች በጣም ምርኮኛ ሲሆን ነው። ከቃላት ይልቅ ድርጊትን በደንብ ማስተዋል ነው። ድጋፍን መፈለግና ለራስ ይቅርታ ማድረግ ነው። አንዳንዶቻችን ወደ ትላንትናችን ህመም፣ አንዳንዶቻችን ወደሚያዋርደን ግንኙነት፣ ለምን ወደሚጎዳን ነገር እንመለሳለን። ሲጋራዬን እያጨስኩ በጭሱ መሃል የትዝታዬን ትርምስ አየዋለሁ። ጭሱ ወደ ላይ በኖ እንደሚበተነው ሁሉ የኔ ማንነት በየቀኑ ሲበተን ይታየኛል። አንድ እውነት ግን አለ። አንድ እውነት፣ ማንም ሊሰማው የማይፈልገው አንድ ሀቅ። ከእርሷ ጋር ስሆን ክብሬ ይዋረዳል። ከእርሷ ስርቅ ግን ብቸኝነት ይገርፈኛል። ውጪው ዓለም ጨለማና ብርድ ሆኖ ይታየኛል። ከሌለችስ፣ እሷ ከሌለችስ የሚለው ያ መርዘኛ ፍርሃት በቃጠሎ ውስጥ ሙቀት እንድፈልግ ያደርገኛል። በመካከላችን ያለው ፍቅር ሳይሆን መጣበቅ፣ ይሄ አታችመንት የምንለው ነገር እንደሆነ አውቃለሁ። ግን ከሷ ውጪ ማን እንደሆንኩኝ ማወቅ እስኪሳኔን ድረስ ሱስ ሆናብኛለች። አንዳንድ ጊዜ ራሴን ከማጣት ይልቅ የሚጎዳኝን ሰው ማጣት ይበልጥ ያስፈራኛል። ይገርማችኋል፣ ልክ አሁን እንደምታዩት የሲጋራ ሱስ እየጎዳችኝ እንዳለች አውቃለሁ። ግን ያንን ውብ ጠረኗን ማሽተት እፈልጋለሁ። ከጭቅጭቅ በኋላም የምታመጣቸው ያቺ ጠብ የምትለው የእርቅ ጠብታዋ በሰውነቴ ውስጥ እንደ መድኃኒት ይሰራጫል። በህመም መሃል የሚገኝ ጥቂት የፍቅር ጠብታ ሰውነቴን በኬሚካል ያስረውና ወደ ኋላ ጎትቶ ይመልሰኛል። አእምሮዬ አብቅቷል፣ ሂድ ሂድ እያለ ሲጮህ ሰውነቴ በእነዚያ አለንጋ እጆቿ መዳበስን አጥብቆ ይመኛል። ይሄ ፍቅር አይደለም። ይሄ በህመም ውስጥ የተገነባ የራስ ምርኮ እስረኝነት። ይሄ የአንድ ሰው ታሪክ ብቻ አይደለም። ምናልባትም ብዙዎቻችን ወደ ትላንትናዎቻችን ተመልሰን ሊሆን ይችላል። አንዳንዶቻችን ወደ ትላንትናችን ህመም፣ አንዳንዶቻችን ወደሚያዋርደን ግንኙነት፣ አንዳንዶቻችን ወደ ቆየ ልማዳችን፣ አንዳንዶቻችን ደግሞ ወደሚያሳዝኑን ሰዎች ተመልሰን ሊሆን ይችላል። ሁላችንም ጋር ግን ጥያቄው አንድ ነው። እየጎዳን መሆኑን እያወቅን ለምን ደጋግመን ወደሚጎዳን ነገር እንመለሳለን? ለምንስ ነው በውስጣችን የሚታዩ ሰንሰለቶችን ወደኋላ እንዲጎትቱን የምንፈቅድላቸው? የሚሉት ነገሮች ላይ እንነጋገራለን። በዛሬው ቆይታችን ስለምናውቀው ህመም፣ ስለምንመላለስበት እሳት፣ እንዲሁም ደግሞ ከህመም ውጪ ስላለው ሰላም ይሆናል። እንኳን ወደ አንጻር ፖድካስት በሰላም መጣችሁ። ከአንጻር ጋር ናትናኤል አያሌው ነኝ። ሁሉም ገጾች ታሪክ አላቸው። አንዳንድ ጊዜ ከሚጎዱ ነገሮች መራቅ ከባድ የሚሆነው እሱን መተው ስለማንችል አይደለም። ከሱ በኋላ የሚመጣው ወይንም ደግሞ ያንን ነገር ስንተው የሚመጣው ውስጣችን የሚፈጠረው ባዶነት ስለምንፈራ ብቻ ነው። ሰው የሚያውቀውን ህመም ለመተው ሲወስን ህመሙን ብቻ አይተውም። የለመደውን ሰው ይተዋል፣ የለመደውን ድምፅ ይተዋል፣ የለመደውን መልእክት ይተዋል፣ እንዲሁም ደግሞ የለመደውን እኛ የሚለውን ትርጉም ይተዋል። ከዛም በኋላ
እኔ ብቻዬን ማን ነኝ የሚለው ጥያቄ አስፈሪ ሆኖ ያገኘዋል። ምናልባት ወደሚጎዳን ነገር የምንመለሰው ህመሙን ስለምንወደው ሳይሆን መተው ከወሰንነው ነገር ውጪ የምንሆነውን ሰው ስለማናውቅ ነው። እስቲ አሁን ወደ ዋናው ርዕሳችን እንግባ። ወደሚጎዳን ነገር መመለስ ስንል ምን ማለታችን ነው? በቀላሉ ስንመለከተው ስለኛ የሚሰማንን ህመም ወይንም ደግሞ ለእኛ ህመም የሚፈጥርብንን ጭንቀት የሚፈጥርብንን ፍርሃት ወይንም ደግሞ የሆነ ጉዳት ያመጣብናል ብለን ያመንነውን ነገር እንደሚጎዳን እያወቅን ያንን ነገር ወይንም ደግሞ ከዛ ነገር ለመራቅ ሞክረንም ቢሆን ደጋግመን ወደዚያው ነገር፣ ወደዛ ሰው፣ ወደዛ ግንኙነት፣ ወደዚያ ልማድ መመላለስ ማለት ነው። ግን ይህንን ስንል ስለ ፍቅር ግንኙነት ብቻ አይደለም እያወራን ያለ ነው። አንድ ሰው አንድ ልማድ ህይወቱን እየጎዳ እንደሆነ እያወቀ ለማቆምም ቢወስን በሚጨነቅ ሰዓት፣ በሚያዝንበት ወይንም ደግሞ ብቸኝነት በሚሰማው ጊዜ ወደዛው ልማድ ተመልሶ ሊገባ ይችላል። አንዳንዶቻችን ደግሞ ወደ ሰው ብቻ አይደለም ወደ ልማድም እንዲሁ ወደኋላ እናፈገፍጋለን። ወደ ራሳችን የቆየ ህመምም ልንመለስ እንችላለን። ለምሳሌ ራሳችንን መውቀስ ሊሆን ይችላል። እኔ ማንም ሊወደኝ አይችልም ወደሚል አስተሳሰብ ሊሆን ይችላል። ሁልጊዜ እኔ ነኝ የምሳሳተው፣ እኔ ደካማ ነኝ ወደሚል ወደ ራሳችን አስተሳሰቦችም ሊሆን ይችላል። እነዚህ ሀሳቦች እየጎዱ መሆኑን እናውቃለን፣ ግን በተደጋጋሚ ወደ እነሱ እንመላለሳለን። ስለዚህ ወደሚጎዳን ነገር መመለስ ማለት ህመሙን መውደድ ወይንም ደግሞ በራስ ላይ ጥፋትን መፈለግ ማለት ሳይሆን በህመማችን ጊዜ የምናደርገው መሸፈኛ ሽንፈት እንደማለት ነው። ብዙ ጊዜ ከህመሙ የምናገኘው አንድ ነገር አለ። ለምሳሌ ጊዜያዊ መረጋጋት ሊሆን ይችላል። የመታወቅ ስሜት ወይንም ደግሞ ይሄ እኔ ነኝ ብለን ወይንም ደግሞ ቢሎንጊንግነስ የምንለው ነገር ማለት ነው። እኔ ብለን እኛነታችን እንዲሰማን ሊያደርግ ይችላል። ምናልባትም ደግሞ ብቸኝነታችንን ለጥቂት ጊዜ እንድንረሳው ሊያደርገን ይችላል። ያ ህመም ለእኛ የተለመደ ስለሆነ ብቻ ከማናውቀው ነገር ይበልጥ የተለመደና ደህንነት የሚሰጠን ሊመስለን ይችላል ማለት ነው። እዚህ ጋር ግን ማስተዋል ያለብን አንድ ነገር ቢኖር ለምን የምናውቀው ህመም ከማናውቃቸው ሰላሞች ይበልጥ ደህንነት እንዲሰሙን ያደርጋሉ የሚለውን ነው። አሁን ወደ ጉዳያችን ንግባ። ለምን ወደሚጎዳን ነገር እንመለሳለን? አንድ ነገር ልጠይቅ። ሰው አንድ ቦታ እየጎዳው እንዳለ እንደሆነ እያወቀ ለምን ወደዛ ቦታ ይመለሳል? እኔ እኮ የሚጎዳኝን ነገር ሳላውቀው ቀርቼ አይደለም፣ ምን እንደሚያደርግብኝም አውቃለሁ። ከዚያ ቦታ ስመለስ ራሴን ምን ያክል እንደማጣውም አውቃለሁ። እንደገና ስጎዳ ለምን ተመለስክ ብዬ ራሴን እንደምጠይቀው አውቃለሁ። ግን ተስፋ ርቄ ስኖር ምንም ነገር አይጎዳኝም፣ ምንም የሚሰማኝ ነገርም አይኖርም። እንዲሁ መና ሆናል። ሁሉም ነገር ጸጥ ይላል እና አንዳንድ ጊዜ ያ ጸጥታ ከእርሷ ጋር ስሆን ካለው ህመም በላይ ያስፈራኛል። ምናልባት ወደሚጎዳን ነገር የምንመለሰው ህመሙን ስለምንወደው ይሆን እንዴ? ወይስ ህመሙ ውስጥ ያለው ትንሹን ደስታ ስለምንፈልግ? አየ፣ አንዳንድ ሰዎች ሙሉ በሙሉ አይጎዱንም፣ መሃል ላይ አለፍ አለፍ እያሉ እኛ የምንፈልገውን ፍቅር እንዲሁ አለፍ አለፍ እያሉ ደግሞ ይሰጡናል። አንዳንዴ አልቅሼ የማላውቀው ልጅ የእንባዬ ምንጭ እርሷ ሆና ትገኛለች። በሌላ ቀን ደግሞ አንተ ብቻ ነው የምትረዳኝ እያለች ትሸነግረኛለች። እንዲህ ስትለኝ ልቤ ከዚህ ሲጃራ አመድ ቡንን ይላል። ያቺን ትንሿን ፍቅር ለማግኘት የቀደመውን ሁሉ በደሏን እረሳለሁ። ጠፍታ በምትመለስባቸው እያንዳንዱ ጊዜያት በእውነት መጠበቂ ግን ተገቢ ይሆን? ወይስ ያንን ከህመሙ በኋላ የሚመጣውን ትንሽ ፍቅር መፈለጌ ነው እንድጠብቃት የሚያደርገኝ? አሁን ሳስተውለው ግን ምናልባት እየናፈኩ ያለሁት እርሷን ሳይሆን በእርሷ ውስጥ ያለውን እኔነቴን እየመሰለኝ ነው። ያለ እርሷ ማን እንደሆንኩ ማወቅ ያስፈራኛል። እንደነዚህ አይነት ነገሮች የሚፈጠሩት አእምሯችንና ስሜታችን ሁልጊዜ በአንድ አቅጣጫ መጓዝ ስለሚከብዳቸው ነው። ማለትም በአንድ አቅጣጫ ስለማይሰሩ ነው። አእምሯችን ይህ ነገር እየጎዳህ ነው ራቅ ሊለን ይችላል። በተቃራኒው ደግሞ ስሜታችን ይህን ነገር እኮ ወደኸዋል፣ ካለሱ ምንም ልትሆን አትችልም፣ ያለዛ ነገር ብቻህን ትቀራለህ እያለ በሁለት ግጭቶች መካከል አእምሯችንና ስሜታችን
እርስ በርስ ሊጣሉብን ይችላሉ። ስለዚህ በውስጣችን ሁለት የሚጋጩ ዋና ዋና ድምፆችን እናዳምጣለን። የመጀመሪያው ይሄ ነገር የጎዳኝ ነው መሄድ አለብኝ የሚለው ሲሆን፣ ሁለተኛውና ዋነኛው ነጥብ ደግሞ ይሄንን ለምጄዋለሁ ያ ነገር ባይኖር ግን እኔ ምን እሆናለሁ የሚል ይሆናል። በሁለቱ መካከል የሚፈጠረው ግጭት ከነገሮች እንዳንወጣ እንደማነቆ ሆኖ ሊያስረን ይችላል። አንዳንድ ጊዜ ወደሚጎዳን ሰው የምንመለሰው ያንን ሰው በጣም ስለምንወደው ወይንም ደግሞ ከሱ በጣም ፍቅር ስለያዘን ብቻ አይደለም። ከዛ ሰው ጋር የለመድነው ህይወት አለ። ከዛ ሰው ጋር የነበሩን ትዝታዎች አሉ። የተሰጠን የመሆን ስሜት ወይንም ይሄ ቢሎንጊንግነስ የምንለው አለ። ከዛ ደግሞ ከዛ ሰው ውጪ ስንሆን የሚሰማን የብቸኝነት ስሜት አለ። ከነዛ ነገሮችን እስቲ እንዴት መላቀቅ እንደምንችል በስፋት ከማየታችን በፊት ለምንድነው ወደሚጎዳን ነገር የምንመለሰው የሚለውን ነጥብ በስፋት እንመልከት። የመጀመሪያው ነገር የለመድነው ስቃይ ከማናቀው ሰላም የሚሻል መስሎ ስለሚሰማን ነው። ይሄ ማለት ብዙ ጊዜ ሰዎች ወደሚጎዳቸው ሁኔታ የሚመለሱት ስቃይን ስለሚወዱ አይደለም። የለመዱት ህመም ከማያውቁት አዲስ ሰላም ይልቅ በጣም ደህንነት ሆኖ ስለሚሰማቸው ነው። አእምሯችን ነገሮች እንዲገመቱ ወይንም ደግሞ ፕሬዲክትብል እንዲሆኑ ይፈልጋል። ስለዚህ ወደፊት ምን እንደሚመጣ ከማናውቀው የሰላም ስጋት ይልቅ የምናውቀውን እንዲሁም ደግሞ የለመድነውን ቃጠሎ ይበልጥ ይመርጣል ማለት ነው። አእምሯችን ሊገመት የሚችል ህመም ከማይታወቅ እድል በላይ ደህንነት ሆኖ ይታየናል። ሁለተኛው ነጥብ ባዮሎጂካሊ አዲክት ስንሆን ወይንም ደግሞ ሰውነታችን ለነዛ ነገሮች በጣም ምርኮኛ ሲሆን ነው። ልክ ተራኪው እንደሆነው አይነት የሲጋራ ሱስ ነው። የሰው ልጅ በጣም በጭንቀትና በህመም መሃል የሚገኝ ጥቂት የፍቅር ጠብታ ሲያገኝ ማለትም በጭንቀት ውስጥ ሆኖ ያችን የፍቅር ጠብታ ሲያገኝ ሰውነታችን ውስጥ ሁለት አይነት ሆርሞኖች ወይንም ኬሚካሎች በሰውነታችን ይሰራጫሉ። ይሄ ዶፓሚን እና ኦክሲቶሲሊን የምንላቸው ማለት ነው። እነዚህ ሁለት ኬሚካሎች ሰውነታችንን በደስታ እንዲቆጣጠሩት ያደርጋሉ። በእነዚህ ሁለት ኬሚካሎች ምክንያት ባዮሎጂካሊ አዲክት እንሆናለን ለነዛ ነገሮች። ይሄ የማያቋርጥ ሽልማት አእምሯችንን ልክ እንደ ቁማር ሱስ ይጠምደዋል። ማለትም አእምሯችን በሎጂክ መሄድ ቢፈልግ እንኳን ሰውነታችን ግን ያንን የኬሚካሉን እርካታ ስለሚፈልግ ያንን ለማግኘት ሲል እንደ ሪፍሌክሲቭ አክሽን ወደ ኋላ እየተመለሰ መራቅ ቢፈልግ እንኳን ወደ ኋላ እንዲመለስ ያደርገዋል ማለት። ሶስተኛው የመጀመሪያውን ስብራት ወይም ደግሞ ይሄ በልጅነታችን የገጠሙን አመለካከቶችን ልክ እንደ አሁን መኖር። ይሄ ማለት በጣም አታችድ ሆኖ መኖር። ይሄ አታችመንት ስታይል እንደማለት ነው። ዛሬያችንን በትላንትናችንን መተርጎም እንደማለት ነው። ለምሳሌ በልጅነቱ እናቱ ተገቢውን ፍቅር ሳትሰጠው ያደገ አንድ ሕፃን ልጅ አሁን ላይ የሚገጥመው የፍቅር ግንኙነት በመጎዳት ውስጥ ያለ ልክ እናቱ ድሮ ስትበድለው እንደነበረ ያለ ይመስለዋል። ይህ ማለት ለፍቅር የሚሰጠው ትርጓሜ በጭንቀት ውስጥ በመከራው ውስጥ ያለ ይመስለውና ወደ ትላንትናው የመመለስ አዝማሚያው ሰፊ ይሆናል። ይህ አይነቱ ሁኔታ ወደሚጎዱ ነገሮች የመመለስ ጉጉታችንን በይበልጥ ይጨምራል። መቼስ እናት ስንል ማንነትን እንዲሁም ደግሞ ኔቸርን አንደርስታንድ የምናደርግበትን ይሄ ነርቨስ ሲስተማችንን የምትቀርጽ ትልቅ መሐንዲስ ናትና ከእሷ ወይንም ከእናታችን አክሰፕት ማድረግ የሚገባንን ፍቅር በልጅነት አክሰፕት ካለማድረጋችን የተነሳ አዳዲስ የፍቅር ግንኙነቶችን ስንጀምር ልክ ትላንትናችን ላይ በእናታችን ውስጥ ያጣነውን አይነት ፍቅር ስለሚመስለን ወደማንፈልገው እየጎዳን እንደሆነ ብናውቅ እንኳን ያ የፍቅር ግንኙነት ወደ ትላንትናችን የመመለስ እይታዎች በውስጣችን ያደላሉ። አራተኛው ተስፋ የማድረግ ሁኔታዎች ናቸው። ይሄ ማለት ወደሚጎዱን ነገሮች በብዛት የምንመለሰው ለምሳሌ አንድ ሰው ጋር በጣም የምንወደው ሰው ጋር የምንመለሰው ያን ሰው ስለወደድነው ብቻ አይደለም። ሊሆን የሚችለውን ይሄ ፕሮባቢሊቲውን በማሰብ ምናልባት አሁን እየበደለን ሊሆን ይችላል። ነገ ግን እሱ የተሻለ ሰው ሊሆን ይችላል። ነገ ከትላንትናው ወይንም ትላንት ሲበድለን ከነበረው አይነት ህመም የተሻለ ሊሆን ይችላል ብለን የሚኖረን የውስጣችን ናፍቆት ወይንም ተስፋ ወደዛ ሰው እንድንመለስ ያደርጋል። ተስፋ ማድረጋችን በጎ ሆኖ ሳለ አደገኛ እየሆነ የሚመጣው ግን እውነተኛውን የሆነውን ማንነቱን ወይንም የዛን ሰው እውነተኛ ማንነት እንድንክድ ሲያደርገን ነው። ምናልባት ይለወጥ ሊሆን ይችላል፣ አሁን ስተርቶኝ ይሆን እያለን አንዳንድ ጊዜ ብዙ ተስፋ እናደርጋለን እና ይሄ ተስፋ እውነታውን እንዳናይ የሚሸፍነን ከሆነ ይበልጥ በጣም ዴንጀረስ የሆነ እይታና ወደ ትላንትናችን እንድንመለስ ማነቆ ሆኖ ያገለግለናል። አምስተኛ በበጎ ትዝታዎች ብቻ ስንታለን ነው። ይሄ ማለት ልባችን መጥፎቹን ትዝታዎች ትቶ ቆንጆ ቆንጆ ትዝታዎችን ብቻ መርጦ የመያዝ አቅም አለው ባይ ኔቸር ማለት ነውና ልክ ከዛ ሰው ጋር ስንለያይ ወይንም ከለመድነው ፔንፉል ከሆነው ነገር ጋር ስንለያይ አእምሯችን የሚያጫውተው ያንን የመጀመሪያውን የፍቅር ጊዜ ወይንም ከመጣላታችን በፊት የነበሩትን መልካም የሆኑ ጊዜዎችን ነው።
ያንን እየደጋገመ አእምሯችን ከዛ ነገር ለመውጣት ስናስብ እንኳን መጀመሪያ ከነበረው ፍቅር በኋላ የቀነሰውን ፍቅሩን ሳይሆን መጀመሪያ የነበረውን ሊሚቱ በጣም ትልቅ የነበረውን ፍቅሩን እያስታወሰ ወደኋላ እንድንመለስ እና በዛ ነገር ውስጥ ታስረን እንድንቆይ ያደርገናል። በዚያ ሰዓት የሚሰማን ጭንቀት አለ። ለምሳሌ ከአንድ ሰው ጋር ከለመድነው ሰው ጋር ስንጣላ ወይንም ስንራራቅ የሚሰማን ጭንቀት አለ። የሆነ እንባብ ሊኖር ይችላል። እንደ ንቀትም ልናገኘው እንችላለን ከአንዳንድ ሰዎች ጋር መጣላት። ከዚህ አንጻር ቆንጆ ትዝታ ማለት ግን ዛሬው ጤናማ ነው ማለት እንዳልሆነ መረዳት ስለሚከብደን ብቻ በጎ የሆኑ ትዝታዎችን ብቻ በማሰብ ወደምንፈራው ነገር ወይንም ደግሞ ወደምንጠላው መመለስ ወደማንፈልገው ነገር ስንመለስ ራሳችንን እናገኘዋለን። 6ኛ ፊር ኦፍ ሎንሊነስ፣ በተለይ ብቸኝነትን በጣም እንፈራለን። በጣም ብዙ ሰው ብቸኛ መሆንን ሳይሆን ብቻን መሆንን ይፈራል። ብቻን መሆንና ብቸኝነት በጣም የተለያዩ ነገሮች ናቸው። በዚህ ርዕሳችን የምናየው ብቻን መሆንን ስለመፍራት ነው። ወይንም ብቸኝነትን መፍራት ስንል ለብቻ መቀመጥን ወይንም ለብቻ መሆንን መፍራት ከሚለው ኮንቴክስት አንጻር ነው። አንዳንድ ጊዜ ወደ ህመማችን የምንመለሰው ግንኙነቱ ጤናማ ስላልሆነ ሳይሆን ብቸኝነቱ ስለሚመረን ነው። ብቻዬን ከመሆን እንደው የተወሰነ ፍቅር ቢኖረኝ ይሻላል የሚል የተሳሳተ እምነት ንቀትን፣ በደልን እንድንታገስ ያደርጋል። ለምሳሌ አንዳንድ ሪሌሽንሺፕ አይታችሁ ከሆነ በጣም እርስ በርስ ይናናቃሉ፣ ግን ከዛ ሪሌሽንሺፕ ተጣልተው መውጣት አይፈልጉም። ምክንያቱም ብቸኝነታቸውን ስለሚፈሩ ንቀታቸውን ቻል አድርገው ችግር የለውም ብቻዬን ከመሆን እየናቀኝ እኖራለሁ የሚል የተሳሳተ እምነት ወደኋላ እንድንመለስ ያደርገናል። 7ኛውና በኔ እይታ የመጨረሻ ብዬ ያስቀመጥኩት ነገር ከሚጎዳን ሰው ጋር ለረጅም ጊዜ ስንቆይ ያለዛ ሰው ማንነት እኛ ማን እንደሆነን ማወቅ ይሳነናል። ይሄ ማለት ራሳችንን የምናየው በዛ ሰው መነጽር ውስጥ ብቻ ስለሆነ ያ ሰውዬ ከኛ ህይወት ውስጥ ሲወጣ ወይንም ያቺ ሴት ከኛ ህይወት ውስጥ ስትወጣ ማን እንደሆነን ማወቅ እስኪሳነን ድረስ በጣም እንጠመዳለን፣ በጣም አታሽድ እንሆናለን ከዛ በኋላ ከነዛ ሰዎች ጋር ስንርቅ ማን እንደሆነን ማወቅ ስለማንችል ከነዛ ሰዎች መራቅን አንፈልግም። ኢቭን ኢፍ እየናቁን ቢሆን ኢቭን ኢፍ ለኛ ያላቸው ቫልዩ እየቀነሰ ቢሆን እንኳን ከነዛ ሰዎች ጋር ማን እንደሆነን ስለማናውቅ ብቻ ከነሱ ውጪ ስንመለስ ራሳችንን እናገኘዋለን። ይሄ የመጨረሻው በኔ እይታ ያስቀመጥኩት ነጥብ ነው። ጠቅለል ስናደርገው በእነዚህና በሌሎች ምክንያቶች ምናልባት ፋይናንሻሊም ሊሆን ይችላል፣ ምናልባት እኔም ያልዳሰስኳቸው ሌሎች ተጨማሪ ፖይንቶች ሊሆኑ ይችላሉ። በእነዚህ ምክንያቶችም ጭምር ወደኋላ እየተመለስን ራሳችንን በተደጋጋሚ ማግኘታችን ለራሳችን ይቅርታ አድርገን መቀጠል እንዳንችል ቢያደርገንም እነዚህን ስርዓቶች ወይንም ደግሞ እነዚህን ፓተርኖች በረራይ አንደርስታንድ ማድረግ መቻላችን እየጎዳን ካለው ነገር እንድንወጣ ይረዱናል ብዬ አስባለሁ። በነገራችን ላይ አንድ እውነት አስተውሉ። ሰውን መረዳት ማለት እንዲጎዱን መፍቀድ ማለት አይደለም። ርህራሄ ለሁሉም ሰው ሊኖረን ይችላል። ያ ርህራሄ ግን ሊሚት የማይኖረው ከሆነ ከነዛ ሰዎች ጋር በሚኖረን ግንኙነት ለነዛ ሰዎች ስንል ወይንም ደግሞ for the sake of their personality ስለነሱ ስብዕና ብቻ ብለን የራሳችንን ፐርሰናሊቲ ሉዝ እያደረገን እንዳንመጣ መጠንቀቅ ያስፈልጋል ማለት ነው። ልቤ የሚያለመው እርሷን አይደለም። ልቤ እያለመ ያለው እርሷ ልትሆን የምትችለውን ያንን መልካም ስሪቷን ነው። ያ ምናልባት የሚል ተስፋ እውነታውን እንዳላይ አይኔን ይገርደዋል። እውነታው ግን በጣም ጨካኝ ነው። ጨካኝ አሁን የምትሰጠኝ ህመም እንጂ ፍቅር አይደለም። ዛሬ አንድ ትልቅ ሚስጥር አገኘሁ። የምወደው ያንን ያልተጨረሰ ግጥም ሳይሆን እኔን ሊወደኝ የሚችለውን እውነተኛ ማንነት መሆን አለበት። ተጽፋ ያላለቀች ሴት መውደድ ድሮም ህመም ብቻ ነው ትርፉ። መመረጥ የነበረብኝ በሷ ሳይሆን በራሴ ነበር። ይህ ታሪክ በህመም እንዲያልቅ አልፈልግም። ታሪኩን እንደገና የምጽፈው ደግሞ ወደ እርሷ በመመለስ ሳይሆን ወደ ራሴ በመመለስ ነው። በመጨረሻም የነፃነቱ ቁልፍ እጄ ላይ እንዳለ ተረዳሁ። አዎ እጄ ላይ። ይህ ታሪክ የነፃነት መጀመሪያ ነው። ምክንያቱም ትልቁ የለውጥ እርምጃ ወደ ራሴ መመለስ አለብኝ ብሎ ማመን ነው። ይህንን ደጋግሞ እየተመለሰ ያለውን ሁደት ወይም ደግሞ ይሄ ልክ እንደ ሳይክል ብንቆጥረው እንዴት በዘላቂነት ለመስበር እንችላለን የሚሉትና
በሳይንቲፊክ ኖሌጆች የተደገፉ ሐሳቦችን እንዲሁም ደግሞ ስልታዊ የሆኑ ሪያሊስቲክ የሆኑ መፍትሄዎችን አብረን ደግሞ እንመልከት። የመጀመሪያው መፍትሄ ይሆናል ብዬ ያሰብኩት እየተሰማን ላለው ስሜት ወይንም ደግሞ ያንን ወደኋላ እየመላለሰን ያለውን ነገር ወይንም ያንን ዑደት መሰየምና እውነታን መጋፈጥ ነው። የመጀመሪያው እርምጃ ወደኋላ ቆም ብሎ በህይወታችን ውስጥ ደጋግሞ እየተከሰተ ያለውን ነገር ማየትና መለየት መቻል ነው። በአንድ ክስተት ላይ ብቻ ሳይሆን በተደጋጋሚ የሚከሰቱ ክስተቶች ላይ ፎከስ አድርጎ ማስተዋል ያስፈልጋል። ይህንን ስንነጋገር ምን እየተደጋገመ ነው? ይሄ ሁኔታ ለሰላሜና ለክብሬ ምን እያደረገ ነው ብለን ራሳችንን መጠየቅና ያንን ዑደት ወይንም ደግሞ ያንን ሳይክል አምኖ አክኖሌጅ ማድረግ አንደርስታንድ ማድረግ እውቅና መስጠት ያስፈልጋል። እውነታን መጋፈጥ ስንል ይሄ ሰው ወይንም ይሄ ሁኔታ ለምሳሌ ለሚቀጥሉት 5-10 ዓመታት ቢሆን የሚቆየው እኔ እዛ ቦታ ላይ መቆየት እፈልጋለሁ ወይ? በዚህ ሬፒቴሽን ውስጥ ወይንም ደግሞ በዚህ ወደምመለስበት ተግባር ውስጥ ለረጅም ጊዜ ብቆይ ጸንቼ መቆየት እችላለሁ ወይ የሚል ጥያቄ ራሳችንን ልንጠይቅ ያስፈልጋል። ሁኔታው እንዲቀየር ከመጠበቅ ይልቅ ሁኔታው እንዳለ ሆኖ ለመኖር መወሰን አንደኛው መፍትሄ ነው። ሁለተኛው ከቃላት ይልቅ ድርጊትን በደንብ ማስተዋል ነው። በተለይ በጣም ብዙ ሰዎች እንደዚህ አደርጋለሁ፣ ዳግመኛ እንዲህ አላደርግም፣ ዳግመኛ ተው ወዳልከኝ ነገር አልመለስም እያሉ ግን አክት የሚያደርጉት ኖርማሊ ወደ ትላንትናቸው ፔንፉል ወደሆነ ወይንም ለእኛ ፔንፉል ወደ ሆነው የትላንትናቸው ስህተት ይሆናል እና ብዙ ጊዜ ይቀየራሉ በሚሉ ተስፋዎች በሚያማምሩ ቃላት ቢሸነግሉንም አንዳንድ ሰዎች ኖርማሊ ግን መለወጥ አልቻሉም እነዛ ሰዎች። እምነት ግን የሚገነባው በተከታታይ በሚታይ ጠባይ እንጂ በሚሰጡ የቃላት ድርደራዎች አይደለም። አንድ ሰው ላይ ሊኖረን የሚገባው እምነት በቃሉ ወይንም ስለመሰከረልን ሳይሆን ሪሊ አክት እያደረገ ያለው ነገር ምንድን ነው የሚለውን በደንብ ማስተዋል ያስፈልጋል። ይሄ ይቅርታ መጠየቃቸውን አይደለም እያወራሁ ያለሁት፣ ጠባያቸው በተግባር መቀየሩን በደንብ በንቃት መመልከት ያስፈልገናል። ሶስተኛ ባውንደሪ ማበጀት ነው። በጣም ብዙ ሰዎች ስለ ባውንደሪ ይሄ ስለ ሰልፍ ባውንደሪ ሲያነሱ አንዳንድ ሰዎች ኢጎ ይመስላቸዋል። ይሄ ኢጎ አይደለም። ሰልፍ ባውንደሪ ማለት ሰልፍ ሪስፔክት ወይንም ደግሞ የኔን ቫልዩ ሊያሳንሰው ከሚችል ቦታ እኔ ልገኝ አይገባኝም ብሎ ራስን ማክበር እንጂ ኢጎስቲክ ሆነ ወይም ደግሞ ኢጎሴንትሪክ የሆነ ድምዳሜ ይሄ ለእኔ አይገባም፣ እኔ እንደዚህ አይነት ቦታ አይደለሁም የሚል እይታ አይደለም። እንደው በደንብ እናጢነው ከተባለ ለምሳሌ አንድ ሰው በጣም እየሰደበን ትኩር ብለን ረጅም ሰዓት የሚለውን ነገር ማዳመጥ አይገባንም፣ አይጠበቅብንም። እኔ እየተሰደብኩ የእሱን ንግግር መጨረስ የለብኝም የምንል ከሆነ ይሄ ኤጎሴንትሪክ የሆነ ሀሳብ ሳይሆን ሰልፍ ሪስፔክት እና ባውንደሪ ማበጀት ነው። ጠንካራ የሆነ ባውንደሪ መገንባት በሰዎች ዘንድ እንዲሁ ወዳልሆነ ነገር ወይንም ደግሞ መመለስ ወደማንፈልገው ነገር እንዳንመለስ ይረዳናል ብዬ አምናለሁ። አራተኛ የነርቭ ስርዓቶቻችንን ማረጋጋት ነው። ይሄ ማለት ወደ ህመሙ እንድንመለስ ከሚገፋፉን ምክንያቶች አንዱ በሰውነታችን ውስጥ የታፈነ የጭንቀት ኃይል ነው። የተወሰኑ ሰዎችን አነጋግሬ ነበርና ወደማይፈልጉት ነገር የሚመለሱት ከዛ ነገር ሲወጡ በጣም ስለሚጨንቃቸው ነውና ጭንቀት ሲሰማን እርግጥ ነው ከጭንቀት የምንወጣባቸው መፍትሄዎች በጣም በርካታ ናቸው። በዚህ ኤፒሶዳችን የምናየው አይሆንም። ነገር ግን ለምሳሌ 60 ጊዜ መተንፈስ ሊሆን ይችላል። አየር ሳብ አድርጎ መቆየት፣ በባዶ እግራችን ኔቸር ላይ ወይንም ሳር ላይ መራመድ ሊሆን ይችላል። ያ ጭንቀት ሲመጣ ወይንም ያ መረበሽ ሲመጣ አካባቢያችን ላይ የምናስተውላቸውን ድምጾች፣ የምናሸታቸውን ጠረኖች እንዲሁም ደግሞ መጀመሪያ አእምሯችን ውስጥ የሚመጡ 5 ቀለሞችን መጥራት ሊሆን ይችላልና በዚህና በተለያዩ ነገሮች ከዛ ጭንቀት ልንላቀቅባቸውና ጭንቀቱን ፍራቻ ብቻ ወደማንፈልገው ነገር እንዳንመለስ ሊያደርጉን ይችላሉ ብዬ አስባለሁ። አምስተኛ አዳዲስ ሩቲኖችን መፍጠር ነው። ለምሳሌ በጣም ብዙ ሰዎች ወደማይፈልጉትና እየጎዳቸው እንደሆነ እያወቁ እንኳን ወደዛ ነገር የሚመለሱበት ዋነኛ ምክንያት ኖርማሊ ላይፋቸው ከዛ ጋር በጣም አታች ስላደረጉ ከዛ ነገር ውጪ የሚሰሩት ነገር ስለሌላቸው ነው። ለምሳሌ በጣም ረጅም ሰዓት ከአንድ ሰው ጋር ቻት ማድረግ የለመደ ሰው ከዛ ሰው ጋር ያለው አታችመንት ኢቭን ኢፍ የእሱን ቫልዩ እያሳነሰው የሚመጣ እንደሆነ ቢያውቅ እንኳን ከዛ ሰው ጋር በጣም አታችድ ስለሆነና ሩቲኑ ዴይሊ በቃ ከሱ ጋር ቻት ማድረግ ስለሆነ ከሌላ ሰዎች ጋር ቻት ለማድረግ አዳዲስ ኢንቫይሮንመንቶችን ለመቀየር በጣም ስለሚቸገር ወደዛ ሰው ዳግሞ የመመለስ አዝማሚያ ያሳያል። ለዚህ ቆንጆ መፍትሄ የሚሆነው አዳዲስ ሩቲኖችን መፍጠር ነው። ለምሳሌ ማንበብ ሊሆን ይችላል፣ ኳስ መጫወት ሊሆን ይችላል፣ ከጓደኞች ጋር ፈን ለማድረግ መውጣት ሊሆን ይችላል።
ኢቭን ኢፍ አዳዲስ ጓደኞችን መመስረትም ሊሆን ይችላል፣ ጌም መጫወት ወይንም ፊልም ማየትም ሊሆን ይችላል። ብቻ በርካታ የሆኑ ሩቲኖች አሉና አዲስ ሩቲኖችን መፍጠር እንዲሁ ወደማንፈልገው ነገር እንዳንመለስ ያደርጋል። ስድስተኛው ድጋፍን መፈለግና ለራስ ይቅርታ ማድረግ ነው። ይህንን ሬፒቴሽን ወይንም ይህንን ዑደት ብቻችንን ለመስበር አንሞክር። አንዳንድ ጊዜ የሚረዱን ጓደኞች ያስፈልጉናል። ኢቭን መጽሐፍ ሊሆን ይችላል። ምናልባት ፕሮፌሽናል የሆኑ ወይንም በዛ ሙያ ዘርፍ ያሉ ፕሮፌሽናል የሆኑ ሰዎች ሊሆኑ ይችላሉ። ብቻ እርዳታ መፈለግ ያስፈልገናል። አንዳንድ ጊዜ እርዳታ መጠየቅ ሽንፈት መስሎ ሊሰማን ይችላል። እንደው ሐቃቁን እናውራ ከተባለ እርዳታ ላለመጠየቅ ወደ ኋላ ነገር ወይንም መመለስ ወደማንፈልገው ነገር መመለስ ነው ሽንፈት እንጂ እርዳታ መጠየቅ መቼም ቢሆን ሽንፈት ሆኖ አያውቅም። ራሳችሁን አትውቀሱ፣ ለራሳችሁ ይቅርታ አድርጉለት፣ በራሳችሁም ላይ አትጨክኑ። ምንጊዜም ቢሆን ይህንን አስታውሱ። ፈውስ ማለት እሳቱ ሙቀት አልሰጠኝም ብሎ መካድ ሳይሆን ሙቀት ለማግኘት ግዴታ መቃጠል የለብኝም ብሎ ማመን ነው። ውድ ተመልካቾቻችን የዛሬው ፖድካስታችን ይህንን ይመስል ነበረ። እንደ አጠቃላይ በዚህ ጉዟችን ውስጥ የተረዳነው ትልቁ እውነት ወደሚጎዳን የለመድነው እሳት ደጋግመን የምንመለሰው ስቃዩን ስለምንወደው ሳይሆን የለመድነው ህመም ከማናውቀው ሰላም ይበልጥ የተሻለ መስሎ ስለሚሰማን ነው። ሊገመት የሚችል ቃጠሎ ከማይታወቅ ብርድ በላይ አእምሯችንን በጣም ያታልለዋል። ነገር ግን ከዚህ ቃጠሎ እሳት ወጥተን ብርሃኑን ብቻ የምናደምቅበት መንገድን ተመልክተናል። በዚህ ክፍላችን እንደ ከዚህ ቀደሙ ይህንን ፖድካስት አይታችሁ ስትጨርሱ ለራሳችሁ አንድ ነገር እንድታደርጉ ፈልጋለሁ። የይቅርታ የምህረትን እንዲሁም ደግሞ ከዚህ ቀደም ወደ አልሆነ ነገር የምትመለሱበት ቢሆን እንኳን ለራሳችሁ ምህረት የምታደርጉበትን የፍቅር ውሃና አጠጡት። በሚቀጥለው ክፍል እስክንገናኝ ድረስ ቸር ሰንብቱ። ከአንጻር ጋር ናትናኤል አያሌው ነበርኩ። ሁሉም ገጾች ታሪክ አላቸው።